ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሻባት ጊሜል በኒሳን ታፍሺን ፔቫቭ ሲሆን እንደ አውሮፓ ዘመን አቆጣጠር ማርች 21 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መጋቢት 12 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ጋሊት አሚር ስትሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ የሰዓቱን ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። በወቅታዊ ጉዳዮች ከባልደረባችን ከራሚ አላዛር ጋር እንወያያለን። እስከ ስርጭታችን መጨረሻ እስከ 7 ሰዓት ድረስ አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና። እስራኤልና አሜሪካ ከኢራን ጋር የሚያካሂዱት አንበሳው አገሳ የተባለው ጦርነት ዛሬ 22ኛ ቀኑን አስቆጠረ። ሳውዲ አረቢያና የተባበሩት የአረብ ኤሚሬት እስራኤልና አሜሪካ ከኢራን ጋር በሚያካሂዱት ጦርነት አቋማቸውን መቀየራቸውን ሚድል ኢስት አይ የተባለው ድረገጽ ዘገበ። የኢራን ሃይማኖታዊ መሪዎች የኒውክሌር ጦር መሳሪያ ባለቤት መሆን እስላማዊነትና ገዢውን የሚጠብቅ ሸራዊ ፍላጎት ነው ለሚለው ሐሳብ ሃይማኖታዊ ድጋፍ መስጠታቸው ታወቀ። በሞስኮና በኪየቭ መካከል በሚካሄደው ጦርነት አሜሪካ ከዩክሬን ጋር የምታደርገውን ትብብር እንድታቆም ሩሲያ ያቀረበችውን ጥያቄ የአሜሪካ መንግስት ውድቅ ማድረጉ ተገለጸ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። እስራኤልና አሜሪካ ከኢራን ጋር የሚያካሂዱት አንበሳው አገሳ የተባለው ጦርነት ዛሬ 22ኛ ቀኑን አስቆጠረ። ከኢራንና ከሊባኖስ ወደ እስራኤል የሚተኮሱ ሚሳኤሎች እንደቀጠሉ ሲሆን ሌሊቱን በደቡብ እስራኤልና ሽፌላ ተብሎ በሚጠራው አካባቢ የተወነጨፉ ሚሳኤሎች መክሸፋቸው ታውቋል። በእነዚህ አካባቢዎች በተለያዩ መኖሪያ ሰፈሮች የማስጠንቀቂያ ደወል ድምጽ ተሰምቷል። ስለደረሰ ጉዳት አልተገለጸም። በተመሳሳይ በጨው ባህርና በደቡብ እስራኤል አካባቢዎች ከኢራን የተተኮሱ ሚሳኤሎች ከሽፈዋል። ትናንት ምሽት ጀምሮ ሌሊቱን በሰሜን እስራኤል በላይኛው ገሊላና በምዕራባዊ አቅጣጫ በተተኮሱ ሮኬቶችና ያለ ሰው የሚበር አይሮፕላን ገብቷል በሚል ጥርጣሬ በበርካታ መኖሪያ ሰፈሮች የማስጠንቀቂያ ደወል ድምጽ ተሰምቷል። ኢራን ወደ እስራኤል ሚሳኤሎችን ማስወንጨፏን እንደቀጠለች ሲሆን ባለፉት ቅርብ ቀናት በኢራን ሰማይ ላይ ያንዣበበው ደመና የአየር ጸባይ ለውጥ በማድረጉና የእስራኤል ያለ ሰው የሚበሩ አውሮፕላኖች የሚሳኤል መተኮሻዎችን በቀላሉ ለማጥቃት አስቸጋሪ ሁኔታ በመፈጠሩ ወደ እስራኤል የሚወነጨፉ ሚሳኤሎች ቁጥር መጨመሩ ተገለጸ። ከዚህ ጋር ተያይዞ የእስራኤል የአየር ኃይል በኢራን የሚሳኤል ማስወንጨፊያ ጣቢያዎች ላይ ሰፊ ጥቃት እየወሰደ ሲሆን ኢራናውያን ሚሳኤሎችን ወደ እስራኤል በተከታታይ ማስወንጨፍ እንዳልቻሉና በተናጠል እንደሚያስወነጭፉ የመከላከያ ሰራዊቱ ባለስልጣናት ገልጸዋል። ኢራናውያን በቅርብ ጊዜ ሚሳኤሎችን ወደ ተወሰኑ ቦታዎች አነጣጥሮ ለማስወንጨፍም እቅድ እንዳላቸው ተገልጿል። የእስራኤል የአየር ኃይል በኢራን ወታደራዊና መንግስታዊ ተቋማት ላይ የሚወስደውን ጥቃት እንደቀጠለ ነው። የአየር ኃይሉ የሚወስደው ጥቃት በመንግስታዊ ተቋማት ላይ ያነጣጠረ ቢሆንም የሀገሪቱ አስተዳደር ግን አሁንም በእግሩ እንደቆመ መሆኑን አንዳንድ የእስራኤል ባለስልጣናት ገልጸዋል። እነዚህ ባለስልጣናት ጨምረው እንደገለጹት በኢራን መንግስትና ደህንነት ባለስልጣናት ላይ ቀጣይ እርምጃ ለመውሰድ እንደታሰበና ጦርነቱም ሳምንታትን የሚወስድ መሆኑን ገልጸው አሜሪካ አሁን ባለው ሁኔታ የጦርነቱ ዓላማ በቴህራን አስተዳደሩን ለመለወጥ እንደሆነ ስትናገር እየተሰማ እንዳልሆነ አስታውቀዋል። ኢታማጆር ሹም ኢያል ዛሚር ትናንት ከ3 የባህር ሰላጤው ሀገራት አቻዎቻቸው ጋር ባደረጉት ውይይት በኢራን ላይ ስለሚካሄደው ጦርነት ተጨባጭ ሁኔታውን አሳወቁ ተባለ። የእስራኤልና የባህር ሰላጤው ሀገራት መከላከያ ሰራዊቶች የጋራ ጠላት በሆነችው በኢራን ጉዳይ ጥብቅና ተከታታይ ውይይት እንደሚያደርጉ ከደረሰን ዘገባ መረዳት ችለናል። የኢራን ሃይማኖታዊ መሪዎች የኒውክሌር ጦር መሳሪያ ባለቤት መሆን እስላማዊነትንና ገዢውን አስተዳደር የሚጠብቅ ሸራዊ ፍላጎት ነው ለሚለው ሐሳብ ሃይማኖታዊ ድጋፍ መስጠታቸው ታወቀ።
የኢራን እስላማዊ የሃይማኖት አባቶች የኒውክሌር ጦር መሳሪያ የሃይማኖትና መንግስታዊ አስተዳደርን መጠበቂያ እንዲሆን መፍቀዳቸው እስካሁን በሚስጥር ተይዞ እንደነበር ተገልጿል። በተጨማሪም በኢራን ላይ ለሚቃጣው ጥቃት እገዛ በሚያደርጉ ሀገራት የሚገኙ የኃይል ምንጮችን ጂሃዳዊ ኢኮኖሚ ስለሆኑ ህጋዊ ኢላማዎች መሆናቸውን የሀገሪቱ እስላማዊ አባቶች በሃይማኖት መመሪያቸው መደንገጋቸው የታወቀ ሲሆን የኳታርና የሳውዲ አረቢያ አራምኮና ሳምራፍ የተባሉት የነዳጅ ጣቢያዎችን የሚያካትት መሆኑን ከደረሰን ዘገባ መረዳት ችለናል። ሳውዲ አረቢያና የተባበሩት የአረብ ኤሚሬት እስራኤልና አሜሪካ ከኢራን ጋር በሚያካሂዱት ጦርነት አቋማቸውን መቀየራቸውን ሚድል ኢስት አይ የተባለው ድረገጽ ዘገበ። እንደ ዘገባው ሁለቱ ሀገራት ያለማቋረጥ የሚካሄደውን ጦርነት ያለምንም ጫና ለመጋፈጥ ዝግጁ መሆናቸው ተገልጿል። ሳውዲ አረቢያ በሀገሪቱ ምዕራባዊ አቅጣጫ የሚገኘውን የአየር ኃይል ካምፓን አሜሪካ እንድትጠቀምበት መፍቀዷ የተገለጸ ሲሆን የአሜሪካ ወታደሮች ወደ ካምፑ መግባታቸው በዘገባው ተገልጿል። በሞስኮና በኪየቭ መካከል በሚካሄደው ጦርነት አሜሪካ ከዩክሬን ጋር የምታደርገውን ትብብር እንድታቆም ሩሲያ ያቀረበችውን ጥያቄ የአሜሪካ መንግስት ውድቅ ማድረጉ ተገለጸ። በምትኩ ኢራን ከአሜሪካና ከእስራኤል ጋር በምታካሄደው ጦርነት የሩሲያ መንግስት ለቴህራን መረጃ በመስጠት የሚያደርገውን ድጋፍ እንዲያቆም መጠየቁን ፖለቲኮ የተባለው ድረገጽ ዘግቧል። ሀሳቡን የሩሲያ መንግስት መልእክተኛ ለፕሬዝዳንት ትራምፕ መልእክተኛ ስቲቭ ውትኩፍ ማስተላለፋቸው በዘገባው ተገልጿል። የአሜሪካ መንግስት ወደ ኢራን እግረኛ ሰራዊት ለማስገባት እየተዘጋጀ መሆኑ ተገለጸ። የፔንታጎን ባለስልጣናት በኢራን ምድር እንዴት እግረኛ ወታደሮችን ማሰለፍ እንደሚቻል እቅድ በማዘጋጀት ተጠምደው እንደነበር ተገልጿል። አንድ የአሜሪካ መንግስት ባለስልጣን ሲቢሲ ለተባለው ቴሌቪዥን ጣቢያ እንደገለጹት የሀገራቸው መከላከያ ሰራዊት በኢራን ሃርጅዥ የተባለውን ደሴት በማንኛውም ሰዓት መቆጣጠር እንደሚችል ተናግረው ፕሬዚዳንት ዶናልድ ትራምፕ አጋጣሚዎችን ሁሉ ራሳቸው መጠበቅ እንደሚፈልጉ አስታውቀዋል። ይህ ደሴት ኢራን የምታወጣውን ነዳጅ ማጠራቀሚያ ማዕከላዊ ጣቢያ የሚገኝበት ሲሆን እኒህ ባለስልጣን አክሲዮስ በተባለው ድረገጽ የአሜሪካ መንግስት ኢራን የሆርሙዝን የንግድ መርከብ መተላለፊያ ለማስከፈት ጫና ለማድረግ ይህን ደሴት ለመዝጋት ወይም ለመቆጣጠር እያሰበበት ነው ሲል ይፋ ላደረገው ዘገባ ምላሽ መስጠታቸውን ከደረሰን ዘገባ መረዳት ችለናል። በሌላ ዜና ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር በሚካሄደው ጦርነት ኢላማዎችን ለማሳካት የተቃረቡ መሆናቸውን ገልጸው አሜሪካ በመካከለኛው ምስራቅ የምታካሄደውን ወታደራዊ እንቅስቃሴ ለመቀነስ እያሰቡበት መሆናቸውንም አስታውቀዋል። ትራምፕ ቀደም ሲል በወጣ ዘገባ እንደገለጹት ርዕሳቸው ሲወስኑ እስራኤል ጦርነቱን ለማቆም ዝግጁ መሆኗንም አስታውቀዋል። በተጨማሪም እስራኤልና አሜሪካ በጦርነቱ የማሸነፍና ተመሳሳይ ኢላማ እንዳላቸው ገልጸው ይህም እየሆነ ነው ያሉ ሲሆን ወደ መካከለኛው ምስራቅ ተጨማሪ ኃይል ለመላክ ስላላቸው እቅድ ተጠይቀው ምላሽ ከመስጠት በመቆጠብ አሜሪካ ኢራንን በወታደራዊ እርምጃ አሸንፋለች ብለዋል። ትራምፕ የሆርሙዝን የንግድ መርከቦች መተላለፊያ መስመር አሜሪካ እንደማትጠቀምበት ገልጸው አውሮፓ ግን መስመሩን የምትፈልገው መሆኗን አስታውቀዋል። በመጨረሻም የአየር ንብረት ትንበያ። ዛሬ የአየሩ ጸባይ ቀዝቃዛማ ነው። በሰሜን እስራኤል አልፎ አልፎ በነጎድጓድ የታጀበ ዝናብ ይወርዳል። በመካከለኛው እስራኤል እና በኔጌቭ ሰሜናዊ አቅጣጫ በአንዳንድ ቦታዎች ዝናብ ይወርዳል። በሄርሞን ኮረብታዎች በረዶ እንደሚወርድና ከሰዓት በኋላ በመካከለኛው እስራኤልና በኔጌቭ ዝናቡ ተጠናክሮ በሙት ባህር እንዲሁም በይሁዳ በረሃ ሸለቋማ አካባቢዎች የጎርፍ መጥለቅለቅ ይኖራል የሚል ስጋት መኖሩን የአየር ንብረት ትንበያ ባለሙያዎች ካደረሱን ዘገባ መረዳት ችለናል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ የሙዚቃ እረፍት እናድርግ። ሙዚቃ የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ባልደረባችን ራህሚም አላዛር ስልክ መስመራችን ላይ ነው። ወደ እሱ ነው የምናልፈው። ጋሽ ራህሚም ሻባት ሻሎም፣ ጤና ይስጥልን። እንደምን አደርክ? ሻባት ሻሎም። እንዴት ነሽ? ደህና ነኝ። ሰላም ነህ? እኛ ሰላም አድረናል። አንዳንዴ አካባቢ ነበር ግን ደህና በሰላም ነው አደርና። እናንተ እንዴት ናቸው? በኢየሩሳሌም አካባቢ ያው
በኢየሩሳሌም አካባቢም አለ ይተኩሳሉ። ማስጠንቀቂያ ያለው ድምጽ ነው። አጠቃላይ ወደ ደቡብ እስራኤል ወደ ተለያዩ አካባቢዎች በእርግጥ ከዛ በኋላም ተተኩሷል። ያው እንደምናውቀው በተለይ ደግሞ በርተቶ ያለው በሰሜን በኩል ነው። በሰሜን ነዋሪዎች በጣም ነው ቸግረዋል። አዎ ሰሜን እስራኤል ያው ሂዝቦላ በቅርብ ርቀት ስላገኛቸው ወደዛ አካባቢ እውነትህን ነው ያለ ማቋረጥ ነው የሚተኮሰው። የቅርብ ርቀት እዚያም ደግሞ ሰዎቹ ያው የተተኮሰው መሳሪያ ጉዳት የሚያደርሰው በአጭር ጊዜ ስለሆነ እዛ በግቢ እንኳን መውጣት አይችሉም። በራፋቸው መውጣት አይችሉም። ጊዜ የላቸውም እና ሁሌ እንደንትን መራወጥ ነው ወደ ክፍልና ወደ ሳሎን። ከባድ ነው እነሱ ሁኔታ በጣም። እኛስ ለ7 ደቂቃ 8 ደቂቃ ማስጠንቀቂያ ያሰጥና ቀደም ብሎ በዚህ አካባቢ እንግዲህ በላቸው ባላገር ምልክ ልክ ነህ። ትንሽ ርቀት ስላለ እነሱ ግን በጣም ተቸግረዋል። ያው ቀላል አይደለም። እንግዲህ እስኪ ጥሩ ነው መጨረሻ ቢገኝለት በዚህ ጦርነት እንኳን ይሄ ጥሩ ነገር ነው እና ያለን ጦርነቱ እንግዲህ ጋሽ ራሚም ዛሬ 22ኛ ቀኑን አስቆጠረ። እየተራዘመ እንደሆነ ነው እንግዲህ እየተሰማን ያለ። ዜጎችም እንዴት ነው ያለበት ሁኔታ? ከኢራን ጋር የሚካሄደው ጦርነት ምን ያለበት ደረጃ እንዴት ይገለጻል? ያው እንግዲህ ያው እንደተለመደው በአየር አሜሪካና እስራኤል በትብብር ሀገሪቱን በተለያየ ቀጠና በመከፋፈል እየደበደቧት ነው የሚገኙት። በርካታው ጦር መኮንኖች፣ የሀገር መሪዎች ተደምስሰዋል። የጦር መሳሪያ ማምረቻ ፋብሪካዎችም እንደዚሁ ብዙዎቹ ወድመዋል የሚባለው። አሁን ኢራን አዳዲስ ጦር መሳሪያ ቸግራለች ነው እየተባለ ያለው። ከዚያም በተያያዘ ሁኔታ እንግዲህ ማን እንደሚመራት በትክክል አይታወቅም ነው የሚባለው። ኢራንን መሪዎች ሁሉ ስላለቁ ማን በትክክል እንደሚመራት የሀገሪቱ መንፈሳዊ መሪ ተብሎ የተሾመው የኻሜኔይ ልጅ እሱም ያው ስሙ ተጠቀሰና ተመረጠ ተባለ እንጂ የተናገረው ነገር የለም፣ ታይቶም አይታወቅም። እንደሚባለው ከሆነ በጣም ቆስለዋል ነው የሚባለው። መጀመሪያው ቀን እስራኤል መከላከያ ሰራዊት ኻሜኔይንም የዚህን ሰውዬ ባለቤትም ልጁንም ጨምሮ በገደሉበት ጊዜ እሱም እዚያው ነበር አሉና በአጋጣሚ ለሆነ ጉዳይ ወደ ግቢ ወጥቶ በነበረበት ሰዓት ነው የእስራኤል መከላከያ ጦር አውሮፕላኖች ያን በፈንጅ በመጣል አባቱንና ሚስቱን ሌሎችንም እንደዚህ የገደሉ። እሱ ግን ቆስሎ አለ በህይወት የሚባል ነገር ነው የሚወራው። ግን መኖሩ እንግዲህ አለ ይባል እንጂ የታየ ነገር የለም። ቆስሎም አልታየም፣ ደህናውም አልታየም። ምንም ነገር በድምፁም አልተናገረም። ግን ያው እዛ በኩል የሚያወሩት አለ እያሉ ነው የሚያወሩት እና ሀገሪቱን ማን እንደሚያስተዳድራት በትክክል አሁን አይታወቅም። ሁሉ በያለበት መተኮስ ነው። ዝም ብሎ እንደዚህ ያለ አይደለም። እንደፈለገው ጦር መሳሪያ እጁ ስገባ ወይ በዛ አጠገብ ከሆነ መተኮስ እንጂ መሪ የለም። አሁን ዝብርቅርቅ ያለ ነገር ነው ሆነዋል ተባለ ነው የሚነገር ያለ። እንግዲህ ጦርነቱን ያው እስራኤልና አሜሪካ እንደቀጠሉበት የሚገኘው በመተባበር አላማቸው እንግዲህ ያው እንደሚታወቀው 3 ጥያቄዎች ነው የሚቀርቡት። አሁንም ቢሆን በቋሚነት የሚያቀርቡት ጥያቄዎች አንደኛ ኢራን በምንም አይነት የኑክሌር ጦር መሳሪያ ባለቤት መሆን እድል እንድታገኝ አይደረግም። በአጠቃላይ ፈጽሞ የማይሆን ነገር ነው ነው የሚሉት። ከዚያም ደግሞ ይሄ ባሊስቲክ ሚሳይል የምንላቸውና የሚተኮሱት ሚሳይሎችና መተኮሻ ጣቢያው እሱም በሙሉ እንዲወድም ነው። ከዚያ ያው እስራኤልን የጦር ማነቆ ውስጥ ለማስገባት የሞከሯቸው ተላላኪዎች እንደ ሂዝቦላ፣ እንደ ሐማስ፣ እንደ ሁቲ በኢራቅ በኩልና በሱሪያ በኩል የነበሩት አጠቃላይ እነሱም ያው የላቸውም። የሂዝቦላ ነው አሁን መጠኑ ያለ፣ እሱም መዳከሙ ማይቀር ነው እና ይህም ደግሞ እንድታቆም ይህን ማድረጓ እንድታቆም ይህም 3 ቋሚ ጥያቄዎች ነው እንግዲህ አሜሪካም እስራኤልም ለኢራን እያቀረቡ የሚገኙት። የኢራን አስተዳደርም ያው እንዳለው ሆኖ እስካሁን ድረስ እንግዲህ ያወነው አለ፣ ሁሉም ነገር አለ፣ እጅ አልሰጠም ነገር አለ። እስካሁን ድረስ ፈቃደኛ ሆኖ አልተገኘም። ውስጡን ሙከራ የተደረገ ይባላል ለመነጋገር ሙከራ እየተደረገ ያለው እስካሁን ድረስ ግን ምንም ውጤት የለውም
እንግዲህ ያደርጋሉ ተብሎ የሚጠበቅ የነበረው እነዚህ በፋርስ ባህረ ሰላጤ የሚገኙ ሀገሮች ያው እስላሞችም ስለሆኑ በእነሱ በኩል ተብሎ ነበር። እነሱንም ኢራን እንዳልናቸው ቀደም አሁን ዝም ብለው የፈሬ በትር የሚባል ነገር አለ። ዝም ብለው ወደ ሁሉም መተኮስ ነው። ከእነሱ ጋርም ተቀያይመዋል። እንዲያውም አንዳንዶቹ ከእስራኤልና ከአሜሪካ ጋር ወግነን ኢራንን መጉዳት አለብን የሚሉም አሉ። ሌሎች እንግዲህ እስካሁን ድረስ ዳር ቆመው ሲመለከቱ የነበሩት የምዕራብ ሀገሮች ናቸው። እነሱ አወላዋይ የሆነ አቋም ይዘው ስለሚታዩ የእነሱን አቋም ፕሬዚደንት ትራምፕ በጥብቅ ነበር ሲነቅፉት የነበረው። እንዲያውም ብዙዎቹንም ሰድባቸው ነበር ፈሪዎች እያሉ። አሁን አንዳንዶቹ ፈቃደኛ ለመሆን እያሰቡ ነው የሚባል ነገር አለ። ምክንያቱም የእነሱ ጥቅምም እየተጎዳ ስለሆነ በዚህ በሆርሙዝ በሚባለው የባህር ሰላጤ ጉዳይ ባስመለከተ መርከቦች ነዳጅ የጫኑ መርከቦች ወደ አውሮፓ ይዘው የሚያልፉት ከዚያ ወደዚያ ስለሆነ ይሄም ችግር ስላጋጠመን አካባቢ ኢራንም ዘግቼዋለሁ ትላለች። እንዳልፎም ከባህሩ ፈንጂ ጠብጀበታለሁ እያለች ስለሆነ በዚያ ምክንያት በሀገሮቹ የነዳጅ ዘይት ዋጋ እየጨመረ ነው የሚታየው እና ስለዚህ ሁኔታ ባስመለከተ ጥቅማቸው የተጎዳ ስለሆነ ፈቃደኛ የመሆን ምልክት ታይተዋል የሚባል ነገር አለ። ሌላው ደግሞ በዚህ በህንድ ውቅያኖስ የሚገኝ የእንግሊዝ ደሴት አለ። ደሴት እንትን አለ የባህር ትልቅ የባህር ወደብ አለ ዲያጎ ግራሲያ የሚባል ያንን አሜሪካ ተጠቀምበት እንግሊዝ ፈቅዳለች የሚባል ነገር አለ። ይሄ የሚያሳየው እንግዲህ ምንድነው የነሱም ጥቅም እየተጎዳ ስለሆነ ለመተባበር እያሰቡ እንደሆነ ነው መገንዘብ የምንችለው። እንግዲህ ጋሽ ረሃሚን በተለይ እንዳልከው ይሄ ሆርሙዝ የተባለው የንግድ መርከቦች መተላለፊያ መስመር መቼም አሜሪካ በዚህ ሁኔታ ጦርነቱን ልታቆም አትችልም እየተባለ ነው። በሌላ በኩል ደግሞ ፕሬዚዳንት ትራምፕ የተለያዩ ሀገራት እገዛ እንዲያደርጉ ያቀረቡት ጥያቄ ተቀባይነትን እያገኘ አይደለም። እንደው ይህም ጦርነቱን ሊያራዝም ይችላል። አሜሪካም ወደ አካባቢው ተጨማሪ መከላከያ ሰራዊት ልታስገባ ትችላለች የሚሉ ዘገባዎችን እናያለን። በሌላ በኩል ደግሞ ዶናልድ ትራምፕ ሌሊቱን ይፋ ባደረጉት መረጃ በመካከለኛው ምስራቅ ያለን ወታደራዊ እንቅስቃሴ ለመቀነስ እናስብበታለን በማለት ጦርነቱም ብዙ ሊራዝም እንደማይችል የሚያሳይ መልእክት አስተላልፈዋል ይባላል። እና እንዴት ነው እንደው ዶናልድ ትራምፕን ማመን ይቻላል ወይ? ጦርነቱስ በቅርብ ጊዜ ሊጠናቀቅ ይችላል ተብሎ ይታሰባል ወይ? ዶናልድ ትራምፕን ማመንም አለማመንም ነው የሚሆነው። እንግዲህ በአንድ በኩል ሆን ብለው አውቀው እንዲሁ ዝም ብለው የሚናገሩት ነገር አለ። ጠላት የሆነ ነገር እንዲያስብ እንዲናጋ አስተሳሰቡ አንድ አይነት አቋም ያለው መመሪያ እንዳይዝ ለማድረግ የተወናበደ አሳሳች የሆነ መልእክት ነው እያስተላለፉ ያሉት። በሌላ በኩል ደግሞ ይህን እንደዚህ ቢያደርጉም በሌላ በኩል ያላቸው አቋም ደግሞ እንደሚቀጥሉበት ነው። ይህን የወጡበትን ዓላማ ይህን ያህል መከላከያ ሰራዊት ወደዚህ አካባቢ ያዘመቱበት ዋናው ዓላማው ቅድም የጠቀስናቸው 3 ነጥቦች ስለሆኑ እነዚያ ሳይጠናቀቁ ጦሩ ይቁም ማለት በውድቀት መሆኑ ያውቃሉ እሳቸው። ውድቀት ደግሞ አይፈልጉም፣ አይወዱም እና ለማሸነፍ ቆርጠው የተነሱ ሰውዬ ናቸው። ስለዚህ ቅድም እንዳልኩት በጦርነቱ ፋንታ በድርድር ይሁን ከተባለ ያ 3ቱ ሁኔታዎች እንዲቋረጡ ኢራን ፈቃደኛ ከሆነ ጦርነቱ ይቆማል ማለት ነው። ካልሆነ ግን ጦርነቱ እንደሚቀጥል ነው እስከ መጨረሻው ድረስ። እንግዲህ 2 ሁኔታዎች አሉ። አንደኛ ይህ ጦርነት የኢራንን መሪዎች ኃይላቸውን እያደከመ በሁሉም በኩል እያደከመው ሲሄድ ያን ዜጎች እንዲነሱና በመንግስት ላይ አመፅ አንስተው ለውጥ እንዲደረግና ሌላ እነሱ ህዝቡ የሚፈልገው ባለስልጣን እንዲሾም ለማድረግ ነው ዋና ዓላማው። እንግዲህ ያ እንደዚያው ነው እያለ የሁለቱ ሀገሮች እስራኤልና የአሜሪካ መከላከያ ሰራዊት ሰሞኑን በኢራን ላይ የሚወስደው እርምጃ ትንሽ ቀነስ ብሏል ይባላል። ምክንያቱም በአካባቢው የክረምት ሁኔታ ስላለ ዳመና በስቷል። በዛ ምክንያት አውሮፕላኖቹ እንደዚሁ በግልጽ ሁሉን ነገር ማየት የሚያችሉበት አጋጣሚ ስለሚፈጠር
ቀነስ አድርገውታል ነው እየተባለ የቆየው 2 ቀን አካባቢ። አሁን ግን ከዛሬ ጀምሮ ብርሃን ይሆናል ተብሏል። ይህንን አጋጣሚ መጠቀም ሁለቱም ሀገሮች በኢራን ላይ የመሩትን ወታደራዊ ማጥቃት አጠናክረው እንደሚቀጥሉበት ነው። ሌላው እንግዲህ የምድር ጦር ይገባ የሚባል ነገር አለ። አሁን የምድር ጦር ከገባ እንግዲህ የሚባለው ምንድን ነው? ዋና ዓላማው ከገባ ይሄ የኒውክሌር ጦር መሳሪያ ያለበት ዩራኒየም የሚባለው የተብላላው ቅመም የት ቦታ እንዳለ በመረጃ ተደርሶበት ከዚያ ለመውሰድ አውጥቶ ለመውሰድ እንዲቻል ወይም ደግሞ ዋናው ለመውሰድ ነው እንግዲህ ለማውደምም ቢሆን የሚቻለው በእግር ጦር ነው እንጂ ከአየር በመደብደብ ላይገኝ ይችላል። እንግዲህ ከትናንሽ በርሜል ውስጥ የታሸገ ስለሆነ ማግኘት አይቻል ይሆናል በጦር በአየር ቦምብ በመጣል። ስለዚህ የምድር ጦር ይግባ የሚባል አመለካከት አለ። እንግዲህ የታሰበው ምንድን ነው? አሜሪካ ይሄ ዴልታ የሚባል የባህር ኮማንድ ወታደሮች አሏት አሜሪካ። እነዚህ ወታደሮች ከሩቅ ምስራቅ ተነስተው ወደ አካባቢ ይመጣሉ ተብሎ ባለፈው ሰሞን ተወርቶ ነበር። ከዚያም ጊዜ ጀምሮ እስካሁን ሌላ ተጨማሪ ወሬ የለምን ባስመለከተ እና ይህንን ሁኔታ እንግዲህ እያሰቡበትና እየመከሩበት እንደሆነ ነው የሚገመተው። ግን ዋናው እንግዲህ አሁን ነጥቡ ቀስ እያለ የኢራን ዜጎች የሚነሱበት ሁኔታ አጋጣሚ እንዲፈጠር ነው። በእርግጥ ባለፈው 2 ተነስተው የሀገሪቱ መሪዎች ያደረሱባቸው ፍጅት እልቂት እናስታውሳለን እና ያንን እንደገና ስለሚፈሩ ይደርስብና ብለው ስለሚፈሩ ነው እስካሁን ድረስ ዝም ብለው ተቀምጠው ያሉት ይባላል። ያን እንግዲህ ማነቃቂያና ማበረታቻ ሊሆን የሚችለው የባለስልጣኖቹ አልቀው ጦር መሳሪያውም ተደምስሶ የባሲጅ የሚባለው እና የኢራን ብሔራዊ ዘብ የሚባለው ልዩ ምርጥ ወታደሮች እና ሌላም አድማ በታኝ ኃይሎች አሉ። እነሱ ሲዳከሙ ነው ህዝቡ ሊነሳ የሚችለው ይባላል። ከዚያም ደግሞ ሌላው ጥያቄ አሁን ያለው አሁን ያሉት መሪዎች ቢቀየሩ እና አዲስ መንግስት ይቋቋም ቢባል ማን ነው ያለው? ወይ ፈርተም ብሎ ጎላ ብሎ የሚታይ የመንግስት ተቃዋሚ መሪ ያለ ወይ የሚባለው ጥያቄ እስካሁን ድረስ መልስ አልተገኘለትም። እንደሚባለው ከሆነ ቀደም የሀገሪቱን ይባሉ የነበሩት ሻህ የሚባሉት የንጉሱ ዘመነ ጊዜ የእሳቸው ልጅ ያለ አሜሪካ የሚኖር እሱ ይባላል። እሱም ደካማ ነው ይላሉ። የኢራን ዜጎችም እንደዚያ አሜሪካ ተቀምጦ የተደላደለ ኑሮ ስንፈላሰስ ቆይቶ አሁን መጥቶኛል ሊመራ አይገባውም የሚሉም አሉ ይባላል። ከዚያ እንግዲህ በዳር የሚገኙ ተቃዋሚ የተለያዩ ብሔሮች አሉ እንደ ኩርድ የመሳሰሉ እና ሌሎችም 1 3 ነው 4 የሚሆኑ የተለያዩ ብሔሮች አሉ። እነሱም በሀገሪቱ ውስጥ የሚገኙም በኢራን መንግስት ተረግጠው እና መብታቸው ተገፎ የሚኖሩ ብዙዎች አሉ፣ ቂም ያለባቸው። እነሱ ተነስተው በአንድ ላይ ሆነው ኃይላቸውን አጠናክረው ይህን መንግስት እንዲቀየር ማድረግ የሚቻልበት አጋጣሚ እንዲፈጠር የሲአይኤ ሰዎች ኢራን ውስጥ ገብተው እየመከሩና መሪ የሰጠው የሚባል ነገር አለ። እስራኤሎችም ሊኖሩ ይችላሉ፣ ሞሳድም በመተባበር ይሆናል የሚባል ግምት አለ። ይሄ እንግዲህ ሲሆን አሁን እንግዲህ እንደዚህ ከሆነ የተለያየ አመለካከት ያለውና የተለያየ ብሔር በአንድ ላይ ሆኖ ለጊዜው መንግስት ቢቀይር ከዚያ በኋላ ባስተዳደር በኩል እኔ ባልነሱ እንደገና ይጣላሉ የሚል ደግሞ ስጋት አለ እና ይህን በሙሉ የተመከረበት እንደሆነ ነው የሚነገር ያለው። አዎ እንግዲህ በኢራን ያለው ሁኔታ ውስብስብ ነው። መንግስቱን ለመቀየር በተለይ እንዳልከው ምናልባት ጊዜም ሊወስድ ይችላል። እንደው በአካባቢው ያሉ የአረብ ሀገራት ቀደም ሲል እንደገለጽከው ጋሽ ረሃሚም ኢራን ወደዛም ተኩሳ ከሁሉ ጋር ተነካክታለች ከአካባቢ የአረብ ሀገራት ጋር። አሁን ደግሞ አንዳንድ ሀገራት ያው ጦርነቱን ለመደገፍ የሚመጣውን ነገር ሁሉ ለመጋፈጥ ሀሳባቸውን እንደቀየሩ እየተነገረ ነው። እነ ሳውዲ አረቢያ፣ የተባበሩት የአረብ ኤሚሬት፣ ሌሎችም እንዴት ነው የአረብ ሀገራቱ ከዚህ በኋላ በጦርነቱ ያላቸው አቋም ምን ሊሆን ይችላል ተብሎ ይታሰባል? ይኸው ለመሰለሽ እንግዲህ የፈሪዎች አቋም ነው። እንግዲህ ፈሪዎች ማለት ምንድን ነው? ኢራን የተዳከመች መሆኗን ሲመለከተው አሁን እኛም ለማለት ነው እንጂ ያኔ ኢራን ጠንካራ በነበረችበት ጊዜና ጦርነቱ በተጀመረበት ሰዓት አብረው እነሱን ቢደመሩ ኑሮ
ስኬታማ በቀላሉ ይህን ወታደራዊ ዘመቻ መጠናቀቅ ይቻል ነበረ። አሁን ግን ያው ራሳቸውም ስለቀመሱት ይህን ጉዳት ከዚያም እንዳልኩት ቀደም በየኢራን መሪዎቿ እየተዳከሙ መሄዳቸውን ሲያዩ አሁን እኛም እንደመር ባላታቸው እንግዲህ የሚያሳየው ፈሪ መሆናቸውን ነው። ለማንኛውም ምን ያህል ስኬታማ እንደሚሆን አይታወቅም ለማለቱ እያሉ ነው ያሉት እኛ እንደመር እያሉ እና አሁን ወርቅነሽ የኢራን መንግስት አሁን እያደረገ ያለው እንግዲህ ወደ ተለያዩ ተቋማት ነው እየተኮሳለው በእስራኤል ክልል የሚተኩሳቸው። ለምሳሌ ወደ ዲሞና መተኮስ ጀምረዋል። ዲሞና እንደሚታወቀው እዚያ እንግዲህ የተለያዩ ጦር መሳሪያ እንዳለ ነው የሚገመተው። ያለ መጉዳት ሀይፋ ለምሳሌ ተኩሷል። ባለፈው የነዳጅ ማከማቻ ዲፖ አለ። ያለ መጉዳት ባለፈው ጊዜ የኢራኑ ስለተጎዳ የዚያ አጸፋ ለመመለስ ነው መስሎ የሚታየው። ባለፈውም እንደዚህ ወደ አሽቀሎን ተኩሰው ነበር። አሽቀሎን የነዳጅ የመብራት ኃይል ማመንጫ ትልቅ ጣቢያ አለ። እሱን ለመጉዳት ያጸፋ ለመመለስ ነው እንግዲህ እንደዚያ እያሰበች ነው ያለው። ወደ ተላይ የምትተኩሰውም ያው ተላይ እንግዲህ የመንግስታዊ ዋናው መናገሻ ከተማ ኢየሩሳሌም ትሆን እንጂ በርካታ መንግስታዊ ተቋማት እና በተለይ ደህንነት፣ የመከላከያ ምናምን ከዚህ ተላይ አካባቢ ስለሚገኝ ያለ መጉዳት ነው በአትኩራ ወይም በማስከታተል ወደዛ አካባቢ የሚተኩሰው የሚባል ነገር ነው ያለ። እንግዲህ እንዳልነው ቀደም ብለን ኢራን የዚህ የጦር መሳሪያ ማምረቻ ፋብሪካዎቿ ስለተደበደቡባትና ያው የነዳጅ ማከማቻ ዲፖም ስለተመታባት በመጠኑ የዚህ አጸፋ ለመመለስ ነው የሚባል ነገር ነው ያለ። ሌሎች እንግዲህ ተከታይ የኢራን ዓላማዎች የነዳጅ እጥረት ችግር ቢፈጠር አገሮቹ የነዳጅ ችግር ያጋጠማቸው አገሮች በመንግስታቸው ላይ ተጽዕኖ እንዲያደርጉ እና በዚያ መሰረት መንግስት እኛን ለመጉዳት የሚያደርገውን ጥረት እንዲያቆም ለማድረግ ነው የሚል ዓላማም ኢራኖቹ አላቸው የሚባል ነገር አለ። አሁን ለምሳሌ እንደሚባለው ከሆነ ነዳጅ ዘይት ዋጋ እየጨመረ ነው ያለው በብዛት። እዚህ ላይ በነገራችን ላይ አሁን ስመለከት ምናልባት ይሄ በውጭ ሀገር የሚገኙ የእስራኤል ዜጎች ወደ እስራኤል እንዲመለሱ እስራኤል በልዩ አውሮፕላኖች እያመጣች እንደሆነ ነው የሚነገረው። ኢትዮጵያ ሄደው መመለሻ ያጡ ሰዎች ነበሩ። አሁን አንድ ዙር እንደመጡ ነው የሚነገረው። ቀጣዩ ዙር ደግሞ ሌላ ሁለተኛ ዙር አለ መሰል። እሱ ሰሞኑን የታሰበበት የሚባል ነገር አለ። አው ጋሽ ራህሚም እውነትህን ነው። እስራኤል ዜጎቿን እየመለሰች ነው። በጣም በርካታ እስራኤላውያን በውጭ እንደነበሩ ነው ይሄ ጦርነት የጀመረው። ምናልባት በኢትዮጵያ የነበረው ሁኔታ አንዳንድ ዘገባዎች እንዳየነው የመንገድ ትራንስፖርት ማወቁ እርግጠኛ እንዳልሆነና በተለያዩ ማህበረሰቡ ተወካዮች እንቅስቃሴ እስራኤል የተባለው አየር መንገድ አውሮፕላን እንዲመድብ እንዳደረጉ ነው የሚገለጸው። 150 የሚሆኑ መንገደኞች ተመልሰዋል ወደ ሀገራቸው እስራኤል። ተጨማሪ በረራ ደግሞ በቅርቡ ይኖራል ተብሎ እንቅስቃሴ እየተደረገ እንደሆነ ልክነህ መረጃው አለን። ጥሩ ነው እንግዲህ መንገድ ትራንስፖርትም ቢያጠናክረው ሁኔታውንና ሁሉም መመለስ ይችሉ ወደ ሀገራቸው መልካም ነው። በዚህ አጋጣሚ ለማጠቃለያ ምን ትላለህ ጋሽ ራህሚ? እንግዲህ እንደተለመደው እናንተም እኛ ሁላችንም በያለንበት እንደምንለው ህብረተሰቡ ነቅቶ ተጠንቅቆ ራሱን መጠበቅ እንዳለበት፣ ችልታ ጉዳት ሊያደርስ እንደሚችል በመረዳት ራሳችን መጠንቀቅ አለብን። መረዳዳት፣ መተጋገዝ ነው ያለብን። ደካማውን ረድተን ጠንካራውን እዛው አብረን እየቀጠልንበት ይህን ቀን በሰላም ማሳለፍ እንዳለብን ነው። እነዚህ በተረፈ ለአንቺም ለመላው እስራኤል ወገኖቻችን መልካም ሰንበት እንዲሆን እመኛለሁ። እናመሰግናለን ጋሽ ራህሚም፣ ላንተም መልካም ሰንበት ይሆንልህ። እንግዲህ መልካም ቀን። ሻባት ሻሎም።